ዲያቆን ዳኒን ጠይቀው። እንትና እውነተኛው ዲያቆን ነው ይልጅ አውቀዋለሁ። ዲያቆን እሺ፣ እድል እንስጥህ ግባ። ቴንኪው እስካሁን ስላዳመጥከን። ማውራት ከቻልክ ብፁዕ አቡነ ዳኒ ዳኒን ለጠይቅህ እዚህ ላይ አሁን አንተ አልከው ላይ ለጠይቅህ እውነተኛው አንተ ጠይቅ እንዴ። ያው የሚረብሽ ጎረቤት የሆነ መጣጥ ቤት ምናምን ስላለ እንትን አሁን አንተ እንዳልከው ማለት ነው እግዚአብሔርን ያየ አንድም ሰው የለም ሲል እግዚአብሔርን ያየው የለም አይደለ? ኢየሱስ አይቷል እኮ እዚህ ጋር ሰውነቱን ኢየሱስ ሰው ነው ካልን ኢየሱስ እንዴት ሊያዩ ይችላል? እሱ ሰው ሳይሆን በፊት እኮ ነው ያየው። ይኸውልህ ሰው ከሆነ አላየውም። ሰው ከሆነም አይቶታል። አሁን ዋናው ጥሉ እኮ ያለው የቱ ጋር መሰለክ? መጀመሪያውኑ ከአብ ጋር ነበር ወይ ነው ጥያቄው። ከአብ ጋር መኖሩን የሚያስረዳክ አብን ያየው የለም በአባቱ እቅፍ ያለ አንድ ልጁ ተረከው እንጂ አለክ። ተመልከት። ስለዚህ አብሮ በእቅፉ ነበር ማለት ነው፣ ሁለተኛ አካል ሆኖ። ከዛ ቀድም የጠቀስኩት ደግሞ ከእግዚአብሔር ከሆነ በቀር እግዚአብሔርን ያየው የለም እሱ አብን አይቷል አለክ እኮ። እንደዛ ከሆነ እግዚአብሔር እንደገና ሌላ ጥቅስ ላምጣልህ። እኔ ከእግዚአብሔር ወጥቼ እግዚአብሔርን ያየው አንድም ሰው እንኳን የለም ሲል ያየው የለም ሲል ክርስቶስ ይጨመራል አይጨመርም? እንዴት ነው የምታዳምጠው አንተ? በደንብ አዳምጥ እንጂ እንዴ። አብን ያየው ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል አለ። እሱ ማን ነው? እርሱ አብን አይቷል። ከእግዚአብሔር ከሆነ በቀር ያየው የለም። እሱ ማን ነው? ወልድ ነው። በደንብ አዳምጥ እንጂ። ስለዚህ ያየው አንድ ሰው አለ ማለት ነው አብን። ወልዳው መለኮታዊ ማንነቱ አብሮ ከአብ ጋር ስለነበር አይቶታል። ሁለት እግዚአብሔር ምልህ እኮ ለዛ ሁለት እግዚአብሔር ቤተክርስቲያን አሁን አብም እግዚአብሔር ነው ወልድም እግዚአብሔር ነው የምትለው እኮ ለዚህ ነው። መንፈስ ቅዱስም እንደዚሁ። ግን ሶስት እግዚአብሔር አንልም የሚሉት ነገር ነው ያምታታው። ሶስት እግዚአብሔር ስላሉ አንድ እግዚአብሔርነቱ የሚቀር የሚመስላቸው አሉ። እኔ ግን ይሄ ቃል የሚገባኝ መሰለ ሶስት እግዚአብሔሮች ቢኖሩም ሶስት እግዚአብሔሮች አንድ እግዚአብሔር ናቸው ለማለት ነው። ሶስት እግዚአብሔር አንልም። እሺ ድህነት ላይ ጠይቅህ እኔ እስከሚመለስ ነጃሽ ስለ ድህነት ልጠይቅህ ትችላለህ። ዳኒ ማውራት ፈልጓል። እድል እንስተዋለን። በቃ ዳኒ ቀጥል። እሺ ዳኒ ቀጥል። ይቅርታ አረ ችግር የለም ቀጥል ዳኒ። አንድ የቃሉ ሰድባችሁና ትወያያላችሁ ስላልክ ነው ዳኒ። ይቅርታ ቀጥል። የመጀመሪያ ላይ ያልከው በመጀመሪያም ቃል ነበር ቃልም እግዚአብሔር ነበር ይላል አይደል? አሁን አንተ የእሱ ሐሳብ እያልክ ያለው ይሄ ማለት ሁለት እግዚአብሔር ነበር እያልክ ነው አይደል? አዎ ያንተ ሐሳብ። አንድ ጥያቄ ልጠይቅህ። ምንድነው የምትከተለው ሃይማኖት? አሁን አንተ ልጠይቅህ። እኔ ኦርቶዶክስ ነኝ። ኦርቶዶክስ። ኦኬ። አሁን የዚህ መልስ ምን መሰለ? ይሄ ነገር የተባለው ለመሰለ አሁን አንድ ሰው መጥቶ በመጀመሪያ እግዚአብሔር ማን ፈጠረው ብሎ ቢጠይቅህ ምንድነው መልስ የምትሰጠው? ለምሳሌ እምነት የሌለው ሰው በመጀመሪያ እግዚአብሔር ራሱ ማን ፈጠረው ከየት መጣ እግዚአብሔር የሚባል እምነት የሌለው ሰው ቢጠይቅህ ምንድነው መልስ የምትሰጠው? እግዚአብሔር ማንንም አልፈጠረውም ነው የሚለው እኮ። በምን ማስረጃ? እግዚአብሔር እንዴት መጣ ሰማይና ምድርን እሺ ፈጠረ፣ እሱስ ከየት መጣ ቢልህ ምንድነው መልስ የምትሰጠው? ምን መልስ አለው? መልስ የለውም። በቃ እግዚአብሔርን የፈጠረው የለውም ሳይሆን ማለት ነው ያ ቃል የመጣበት ምክንያት ይሄ ምክንያት ነው። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ማለት እሱን የፈጠረ የለም። መጀመሪያም ቃል እግዚአብሔር የሚባለው ቃል ነበረ፣ ከመጀመሪያም ነበረ ለማለት ነው። ይሄን ምላሽ ለመስጠት ነው እንጂ ሌላ ሁለት አምላክ ምናምን ለማለት አይደለም። እንዴት በመጀመሪያ ቃል ነበር ቃልም እግዚአብሔር ነበር የሚልህ እነዚህ ከተፈጠሩት ውጪ እግዚአብሔር የተፈጠረም አይደለም ምንም አይደለም። በመጀመሪያም ግን ቃል ነበር። ያ ቃል ምንለው እግዚአብሔር ነበረ፣ እግዚአብሔር ከመጀመሪያም ነበረ ሚል ፍቺ ለመስጠት ነው ያ ቃል የተጠቀመው እንጂ እንደ ሁለት አምላክ ምናምን አይደለም። ምክንያቱም አንድ ፓጋን የሆነ ሰው እምነት የሌለው ሰው አንተ እምነትህን አስረዳኝ ብሎ ቢጠይቅህ እንዴ ይሄስ እግዚአብሔር የምትለው ከየት መጣ ማን ፈጠረው ብሎ ቢጠይቅህ ገብቷል? አሁን አንተ እንዳልከው መልስ የለኝም ነው የምትለው። ያንን መልስ ግን ልትሰጠው የምትችለው መጽሐፍ ቅዱስ ምን ይልሃል? በመጀመሪያ ቃል ነበረ። ገብቷል? ይሄ ሰማይም ምድርም ፍጥረታትም ሁሉ ከምትለው በፊት በመጀመሪያ ቃል ነበረ። ያ ቃል ደግሞ እግዚአብሔር ነው። እግዚአብሔር መጀመሪያም ግን ነበረ
የሚለውን ፍቺ ለመስጠት ነው ያ ቃል እንትን የተባለው። ይሄን መልስ ለመስጠት ነው። የሌለ ትርጉም የሰጠው በፍጹም የማይገናኝ ትርጉም ነው የሰጠው። ከቃልና ከእግዚአብሔር እኮ ቃል ይቀድማል እያልክ ነው ያንተ። የሌለ ቃል ይቀድማል አይደለም። እግዚአብሔር ሳይኖር ነው ቃል የኖረው። ስለመቅደምና ስላለመቅደም አይደለም። ምንም ስለመቅደምና ስላለመቅደም እኮ አላወራውም ወንድሜ። የለ ትክክለኛ ትርጉሙን አንተ ያቆም ኦርቶዶክስ ነህ። መጀመሪያ ምንድነው አንተ ስለራስህ ንገረን እስቲ። መጀመሪያ ቃሉን ስራ ተረዳኸው ነው በዲፈረንት ሊ አንተ ምንድነው ሃይማኖት? መጀመሪያ ስለራስህ አንተም ንገረን እስቲ። እኔ ኦርቶዶክስ ነኝ እኮ። ኦርቶዶክስ ሆኖ እንደዚህ የፈታ ለመጀመሪያ ጊዜ አንተን አየው። ለመጀመሪያ ጊዜ አይደለም። ትላልቅ አባቶችን ጠይቅ። በፍጹም አሁን ማንኛውም ትላልቅ አባት ይሄ ቃል የተባለው በአካል ከአብ ጋር የነበረው አካላዊ ቃል ወልድ ብለው ነው የተረጎሙት። ምን ወልድ? አዋ ወልድ አይደለም ያልኩት። ሰምተኛል ግን ያልኩን አንተ ዝም ብሎ ቃል ብለህ ምን እንዴት እንደተረጎምከው ራሱ ለማስረዳት ቸገረኝ እኮ የተናገርከው። አዳምጠኝ፣ ድጋሜ እነግርሃለሁ። በደንብ አዳምጠኝ። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበረ ማለት አልኩ። ለምሳሌ አንድ ሰው እንበልና ሊጠይቅህ ይችላል። ማንኛውም ሰው የሰው ልጅ የትኛውንም ጥያቄ ይጠይቃል። ገብቷል? እና እግዚአብሔር አሁን ለምሳሌ እኔ ቅድም እንዳልኩ እግዚአብሔር ከየት መጣ ብዬ ልጠይቅህ እችላለሁ። እምነት የሌለኝ ሰው ከሆንኩ ሰማይና ምድር የፈጠረው አምላክ ነው፣ እንደዚህ የፈጠረው እንስሳቶችን የፈጠረው ሁሉን ነገር አራዊቱን ሁሉን የፈጠረው እግዚአብሔር ነው ብትለኝ፣ እሺ እግዚአብሔርንስ ማን ፈጠረው ብዬ ልጠይቅህ እችላለሁ። አልችልም? እችላለሁ። እና ይሄ ቃል የዚህ ቃል ደግሞ ትርጉም ምንድነው? በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ማለት ቃል አሁን እኛ የምንለው ቃል እንደዚህ ከአፍ የሚወጣው ቃል ምናምን ሳይሆን እግዚአብሔር መጀመሪያ የተፈጠረ ምንም ያለም አይደለም። እግዚአብሔር መጀመሪያም ነበረ፣ ሁሉም ከመፈጠሩ በፊት ነበረ፣ ከዛ በኋላም ይሁን ከዛ በፊት እግዚአብሔር ግን መጀመሪያም ነበረ የሚለውን ለመግለጽ ነው ያልኩት። ምንም አይገልጽም። አሁን ምንም ጭራሽ አወሳሰብኩ። ምንም በፍጹም የማይገልጽ ነው የገለጽከው። በቃ ተወሳሰቡ። ስለዚህ የገለጸ እኔ ምንም ከእንትን ሰው አልሰማሁም። እኔ ልንገርህ አባቶችን ይሄን ቃል አውጣና ማለት ይሄ ቃል ትርጉሙ ምንድነው ብለህ ጠይቃቸው። እኔ ግን ልንገርህ በቀላል አማርኛ እኔ የማስረዳበት በመጀመሪያ ቃል ነበር ማለት ዮሐንስ ለምን መጀመሪያ እግዚአብሔር ነበር አላለም ካልከኝ እሱን ነገር በመጀመሪያ ቃል ነበር ብሎ ያለበት ምክንያት በመጀመሪያ እግዚአብሔር አብ ብቻ ነበር ብለህ እንዳታስብ በመጀመሪያ ቃል ነበር ብሎ ጀመረ። ምክንያቱም ከአብ ጋር በመጀመሪያ ቃል ነበር። ያ ቃል ማን ነው? ወልድ። በመጀመሪያ ወልድ ነበረ። ወልድም ማለት ነው ቃልም በእግዚአብሔር ዘንድ ነበር ማለት ወልድም ከእግዚአብሔር ጋር በእግዚአብሔር ዘንድ ነበር ማለት ነው። ይኸውልህ ስለ ወልድ እዚህ ጋር ማውራት አትችልም። አንድ ነገር ልንገርህ። በደንብ ነው የሚችለው። ይችላል። ለምን ብለህ ጠይቀኝ። አንድ ነገር ልንገርህ። ወልድ የመጣበት ወልድ ማለት ክርስቶስ ወይም የኛ አምላክ ነው አይደለ? ኢየሱስ ክርስቶስ ነው ወልድ ማለት አይደል? ነው አይደል? ቅድመ ዓለም ወልድ ነበረ፣ ድህረ ዓለም ክርስቶስ ነው። አይቶ ወልድ ነው አይደል? ሲዋል ለምንድን ነው የመጣው? ንገረኝ። ሊያድነን ነው። ሊያድነን ለምን? ለምን እኮ ኃጢአት ሰርተናል፣ ሞተናል፣ ከሲኦል ያወጣን ማለት ነው። ይኸውልህ ይሄ ቃል አሁን እኛ የምንለው በመጀመሪያም ቃል ነበር ምናምን የምንለው እና አዳምና እነ ሔዋን ከመሳሳታቸው በፊት ነው አይደለም? ነው እንጂ። ስለዚህ ኢየሱስ ክርስቶስ ወይም ራሱን ማለት መንፈስ ቅዱስ ልኮ ሰው አድርጎ ኢየሱስ ክርስቶስን መፍጠር በዛ ሰዓት አልታሰበም ጭራሽ፣ አሁን አንተ በምትለው ነገር ማለት። ስለዚህ ኢየሱስ ክርስቶስ በዛ ሰዓት እግዚአብሔር ራሱን የነበረው እንጂ ወልድ ራሱ አልነበረም። ኧረ በስመ አብ ወልድ መንፈስ ቅዱስ ምን አመጣ? አው ምን አመጣው አይደል? ይኸውልህ ዮሐንስ ወንጌላዊ ነባቤ መለኮት ይባላል። ይኸውልህ ስማኝ፣ አንዴ ስማኝ። ኃጢአታችንን ለማስተሰረየት እኮ ነው ወልድ የመጣው። ይኸውልህ ስማኝ፣ ዮሐንስ ወንጌላዊ ማለት እሺ፣ እውነተኛውን አንዴ ላውራው እስኪ። አንዴ አለውኝ፣ አንዴ ቆይ፣ አለውኝ፣ እየገባኝ ነው ጥያቄው። ቆይ አለውኝ፣ ቆይ አንዴ እድል ስጠኝ። ምን እንደሆነ ታውቃለህ? ዮሐንስ ወንጌላዊ ማለት ነባቤ መለኮት ነው የሚባለው፣ ፍቁረ እግዚእ ነው የሚባለው። ስለ ጌታ የጌታን ይወደው ነበር፣ ጌታም ደግሞ ማንነቱን ግልጽ አድርጎ የነገረው ሰው። ስለዚህ አሁን ዮሐንስ መናገር የሚፈልገው በዚህ ወንጌል ኢየሱስ ማን ነው የሚለውን ነገር ነው መናገር የፈለገው። ስለዚህ በመጀመሪያ እግዚአብሔር ነበር ማለት ትቶ በመጀመሪያ ቃል ነበር ያለው ያ ቃል ወልድ እንደሆነ ሊያስረዳ ፈልጎ ነው። ስለዚህ በመጀመሪያ ቃል ነበር ማለት ወልድ ነበር ማለት ነው። በቃልነት ነበር፣ በአካላዊ ቃልነት። ይሄ ቃልም በእግዚአብሔር ዘንድ ነበር ማለት በአብ ዘንድ ነበር ማለት ነው።
በውስጡም በአብ ውስጥም አለ በአካልም አለ። በአካል መኖሩን በምን አወቅ? ቃልም እግዚአብሔር ነበር እና አካላዊ መሆኑን ቁጭ ያደርጋል። እንዲህ ነው የነገረኝ ባጭሩ። ቀጥሉ። አሁን ያልኩት ነገር ምንም እንትን ያልከው ነገር እኔ እንትን አላረግልኝም፣ ራሱ አልገባኝም ምን እንዳልክ ራሱ እኔ ካልኩ ጋርም እንትን ያለ አይደለም፣ የተገናኘ አይደለም። ያን በፍጹም አይገባ። እኔ አሁን ደግመህ የተናገርከውን በስጋ ደረጃ መልሰህ ተናገረው ብትለኝ እኔ በስጋ ደረጃ አሁን እንዳልከው በስጋ ደረጃ ገብቷል። የሰው ልጆች ኃጢአት ከሰሩ በኋላ ነው ኢየሱስ ክርስቶስ የተወለደውና የመጣው። በነፍስ ደረጃ ካልከኝ መጀመሪያም አብ ያው ምክንያቱም ሶስትም አንድም ናቸው የምንለው ከዛ የተነስተን ነው አይደል እንዴ? መጀመሪያም ያ አብ ራሱ እኮ ነው እግዚአብሔርን አንድም ናቸው የምንለው ለዛ ነው። ገብቷል። ለዛ ማለት እያልኩ ያለሁት በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር በሚባለው ሰዓት ገብቷል። ራሱ እግዚአብሔር አለ፣ ኢየሱስ ክርስቶስም አንድ አምላክ ራሱ ነው። ገብቷል። ግን በስጋ ደረጃ የተለያዩ ናቸው። በአካል ከአብ ጋር ነበረ ማለት ነው የሚለው ሆነ ለድገመው እስኪ። ይኸውልህ እውነተኛው ምን አለ መሰለህ፣ እሱ እንደሱ ሐሳብ ነው የተረዳሁት ስለመሰለኝ ነው። መጀመሪያ ሰማይና ምድርን በሚፈጥርበት ሰዓት አብ ብቻውን ነበረ፣ ያው ቃል ማለት ነው ብቻውን ነበረ። በኋላ በአካል ሲገለጽ መንፈስ ቅዱስም በእርግብ አምሳያ ሲገለጽ ነው ሶስት የሆኑት እንጂ እኛን ለማዳን ብሎ መጀመሪያ ላይ አንድ አካል ነበረ ነው የሚል ዳኒ አይደል? ዳኒ አንድ አምላክ ራሱ አምላክ ነበረ ማለት አንድ የምንለው ያን ለመግለጽ ነው። ሶስት የምንለው ደግሞ ሶስት ከተወለደ በኋላ ያለው ነው። ወልድ ማለት የተወለደ ማለት እኮ ነው ትርጉሙ ራሱ ቃሉ የተወለደ ማለት ነው። ስለዚህ ወልድ ከተወለደና አሁን ሰው ከመሆኑ በፊት ወልድ ተብሎ አይጠራም የለም ነበር ነው የምትለው? ምን ራሱ እግዚአብሔር አንድ ብቻ ነበረ ነው የሚለው። ሰው ከመሆኑ በፊት ወልድ ተብሎ አይጠራም ማለት ነው። ኢየሱስ ዓለም ሳይፈጠር ወልድ አይባልም ነው የምትለው? በትንቢት ደረጃ ነው የምትለው አይደለም። ዓለም ሳይፈጠር ኢየሱስ ወልድ አይባልም። ወልድ የኖረው ከመች በኋላ መሰለ? የሰው ልጆች ኃጢአታቸው ከሰሩ በኋላና ስለ ኃጢአታቸው ብሎ ከመጣ በኋላ ነው። ወልድ ማለት ያ ነው። ገብቷል? እንጂ ይኸውልህ ላምጣልህ። ይኸውልህ መጽሐፍ ቅዱስ ምን እንደሚል ይኸውልህ ኃጢአት የሚባል ነገር የለም። ገብቷል? ምን ኢየሱስ ክርስቶስ የመጣው ስለ ሰው ልጆች ኃጢአት ነው የመጣው። ይኸውልህ ቆይ እንካ ይኸውልህ ወልድ አብሮ እንደነበረ መጀመሪያ ወልድ ተብሎ አብሮ እንደነበረ በምን ታውቃለህ መሰለህ? ዮሐንስ 5 ቁጥር 20 ላይ አብ ወልድን ይወልዳልና የሚያደርገውን ሁሉ ያሳየዋል ካለ በኋላ ቁጥር 27 ጋር ስትሄድ የሰው ልጅም ስለሆነ ወልድ የሰው ልጅ ስለሆነ ሰው ስለሆነ ማለት ነው ስለሆነ ይፈርድ ዘንድ ስልጣን ሰጠው። ወልድ የሰው ልጅ ስለሆነ ነው ይፈርድ ዘንድ ስልጣን የተሰጠው። ምክንያቱም የሰው ልጆችም ሆነ መላእክት አሁን በአይናቸው የሚያዩት ወልድን ነው በዚህ በለበሰው ስጋ። አብና መንፈስ ቅዱስም በመለኮታዊ አካል ስለሆነ አያዩትም። አብ ግን በሱ ውስጥ ነው። በህልውናማ አንድ ናቸው። በልብነት አብ አለ በውስጥ ግን በስጋ ደረጃ ሰው ነው። ኢየሱስ ክርስቶስ ራሱ በስጋ ደረጃ ሰው እኮ ነው። ገብቷል? ግን እኮ ወልድ በመለኮት አምላክ ባገኘው ማለት ጌታችን ወልድ ማለት ነው። ጌታችን ራሱን በሰው መስሎ መጥቶ ተሰቀለልን እኮ የምንለው እግዚአብሔርን ነው አይደለ? አሁን ለምሳሌ በኦርቶዶክስ ወልድን ነው እግዚአብሔር ስትል እኮ ለያ እግዚአብሔር አብን ነው ወይስ እግዚአብሔር ወልድ በስጋ የተገለጸው እግዚአብሔር አብ ነው ወይስ እግዚአብሔር ወልድ? እግዚአብሔር ተብሎ ከተጠራ እግዚአብሔር ብሎ ከተጠራ ማለት ነው ራሱ አብን ነው። አብ ነው የተወለደው። እግዚአብሔር የሚለውን ቃል ማለት ነው ለምሳሌ የግሪክ ቃል ነው። እግዚአብሔር የሚለውን ቃል አብ ነው የተወለደው። ቃሉን ትርጉሙ ነው አብ ነው የተወለደው። ለምንድን እግዚአብሔር የሚለው ቃል እግዚአብሔር ራሱ አብ ነው የምልህ እንጂ ወልድ አይደለም። እና አብ ነው የተወለደው ነው እንደዛ እያልከኝ ያለው እኮ ማለት ነው ኢየሱስ ክርስቶስ ማለት እግዚአብሔር ነው ወይ ብለህ ልጠይቀኝ ነው? ቆይ አሁን የተወለደው ሰው የሆነው በክርስትና አስተምሮ አንተ ኦርቶዶክስ ከሆንክ ቤተክርስቲያን የምትለው በስጋ የተወለደው አብ ነው የምትለው ወይስ ወልድ ነው የምትለው? በስጋ የተወለደው ኢየሱስ ክርስቶስ ነው እንጂ የምትለው እኮ ያ በስጋ የተወለደው አብ ነው ወይስ ወልድ? ኢየሱስ ክርስቶስ ነው። ግን ያ የለበሰው ደግሞ የአብ ኢየሱስማ በኋላ ነው የተባለው ሰው ሲሆን መጀመሪያ አብ ተብሎ የነበረው
ነው ወይስ ወልድ ተብሎ የነበረው አካል ነው ሰው የሆነው? የትኛው ከሱ ለምሳሌ ከሁለቱ? አሁን ጥያቄን ጠይቀህ አብ ወልድ መንፈስ ቅዱስ ማለት ትርጉሙ ምንድን ነው? መጀመሪያ ንገረኝ። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ስለዚህ ሰራጺ አብ ምን ማለት አካል ነው? አለው፣ ሰራጺ አባት ሆኖ ያለ ሰራጺ አካል ማለት ምን ነው። ማለት ነው? ወልድ ደግሞ ልጅ ነው፣ ልጅ ተብሎ አካል ያለው አምላክ ነው። ሰራጺ መንፈስ ማለት ምን ቅዱስ ማለት ነው ወንድሜ? እ ሰራጺ ማለት ምን ማለት ነው? ሰራጺ ደግሞ ከአብ የወጣ እስትንፋስ እስትንፋስ ነው። እስትንፋስ አካል አለው ግን ዝም ብሎ እስትንፋስ ብቻ አካል አይ አለው። እስትንፋስ ነው። ከዛ በኋላ ወደ ኢየሱስ ክርስቶስ ያ ቃል ገብቶ ነው ኢየሱስ ክርስቶስ አምላክነትን የያዘው። ገብቷል? መጀመሪያ አልነበረም ወይ ነው እኮ ወልድ። ጥያቄው ገባክ? ከአብ ጋር ይኸውልህ፣ ወልድ ቁጭ ብሎ አልነበረም በዙፋኑ? እኔ እያልኩ ያሉት በስጋ ደረጃ አልነበረም ነው እያልኩ ያሉት። በስጋ ደረጃ በመለኮታዊ አካል እንደ አብ አብ በመለኮታዊ ነው እንጂ አካል ራሱ አብ ነው እያልኩ እኮ ነው። ለዛ እኮ ነው አንድ ናቸው የምንለው። ገብቷል? ለምንድን ነው የምትጠይቀው ናት የማትመልሰው? ይሄ የምትጠይቀውን እኮ በዛ በራስህ እኮ እያስረዳው እኮ ነው። አንተ ስላልገባ መለኮታዊ አካል አለው አብ? መለኮታዊ አካል አለው የለውም? አብ መለኮታዊ አካል የለውም? አለው እንዴ? ወልድስ መለኮታዊ አካል የለውም? ሰው ከመሆኑ በፊት ራሱ አብ ነው። አረ በሕግ አምላክ እንደዚህ ያለ ትምህርት የለም። አንተ የኦንሊ ጂሰስ ትምህርት ነው እሺ፣ እንደዛ ከሆነ አሁን አንተ ኦርቶዶክስ ነኝ ትለኛለህ? ጌታችን ራሱን በሰው መስሎ አሳልፎ ሰጠ የሚባለው ለምንድን ነው? ይመልስልኝ። ይኸውልህ ወልድ አብ ወልድ መንፈስ ቅዱስ ነበሩ። አንድ ጥያቄ ነገርኩህ፣ አልሰማኸኝም? ጌታችን ራሱን በሰው መስሎ መጥቶ ለኛ አዳንን ወይም ተሰቀለን የምንለው ለምንድን ነው? እና ታዲያ ወልድ ስጋን ተዋሃደና በስጋ ውስጥ ተዋህዶ መጣ ማለት እኮ ነው። እግዚአብሔርን ነው አይደል? እግዚአብሔር ነው ወልድ ራሱ እኮ አንድ አብ እግዚአብሔር ይባላል። ወልድ በአካል ደረጃ አይደለም እያልኩ ነው። ኧረ ስማኝ በእናትህ እንዴ! አሁን ምንም አንተ ስለ ክርስትና ስለ ኦርቶዶክስ ምንም የምታውቀው ነገር የለም ነው ማለት ነው የምደመድመው። ለምን ነው ታውቃለህ? የቤተክርስቲያኑ አስተምሮ ስማኝ፣ ቆይ የቤተክርስቲያኑ አስተምሮ ልንገርህ። በመጀመሪያ ምን መሰለህ አሁን አንተ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር የሚለውን በመጀመሪያ ሂድና የሃይማኖት አባቶች እግዚአብሔር በአካል ሶስት ነው የሚለውን ትምህርት ታምናለህ? መጀመሪያ ቆይ እግዚአብሔር በአካል ሶስት ነው የሚለው ታምናለህ? እያልኩህ እኮ አሁንም እኮ እኔ ነኝ እያልኩ ያለሁት በአካል ሶስት ናቸው እያልኩህ እኮ በአካል አንድ ናቸው። እና በአካል ሶስት ሆኖ የነበሩት ዓለም ሳይፈጠር ነው ወይስ ከዛ በኋላ? በመጀመሪያ እኮ ይኸውልህ አሁን እኮ እያልኩ ያለሁት ኢየሱስ ክርስቶስ ከዛ በኋላ ቆይ የትም አትሂድ በእናትህ። የለም እኮ ገብቶሃል? ዓለም ሳይፈጠር ነው ወይ በሶስት አካል ሆኖ የነበሩት? ያልከኝ ልመልስልህ ወንድሜ፣ አንድ ያስወራኝ። አልመለስክም። እኔ አሁን እያመለጥክ ነው። ከዛ በኋላ ወደ እያመለጥክ ጥያቄ ስለሆነ እኔ ሊይዝህ ነው በቃ። አሁን አንተ ያልከኝ እያዝኩ ነው። በትክክል የጠየቅኩን መልስልኝ። የጠየቅኩን ብቻ ነው መልሰው። ሶስቱ አካሎች ዓለም ሳይፈጠር ነበሩ አልነበሩም? ማውራት አልቻልኩም። ውይይት እናድርገው፣ ክርክር አይደለም እኮ ለመከራከር ሳይሆን መልስልኛ። እኔ እያመለጥከኝ ነው። ለመከራከር አይደለም ሃይማኖት። ቆይ ስማኛ። አሁን አንተ በትክክል እውነትን መመስከር ከፈለክ የተጠየቅከውን ብቻ መመለስ ነው። አንተ መልሰህ አንተ ትጠይቀኛለህ ከፈለክ። እኔ ሚዩት አድርጌ እኔ ተጠያቂ እሆናለሁ። አሁን አንተ ተጠያቂ ያልኩህ እኮ እየመለስኩልህ ነው። መልስህን እኮ አብራርቼ ነው የምነግርህ፣ ግን ልታስወራኝ እራሱ እኮ አልቻልኩም። ይኸውልህ ትለኛለህ። እንዴት ላውራሽ? ንገረኝ እኮ። ይኸውልህ አሁን ቀላል ጥያቄ ነው የምጠይቀህ። አብ በአካል ዓለም ሳይፈጠር ነበረ። ወልድስ በአካል ዓለም ሳይፈጠር ነበር አልነበረም? ነበር አልነበረም? በአካል አልነበረም እኮ። ታዲያ አንተ ኦርቶዶክስ አይደለህም? እንዴት ተበልተሃል? እንደዛ በአካል ሶስት ናቸው። የኦርቶዶክስ አስተምሮ አልገባህም። በቃ አንተ የገባህ መስሎ ኦርቶዶክስ ነኝ አልክ እንጂ በአካል ሶስት ናቸው ለምን እንላለን? እንደዛ ከሆነ በአካል ሶስትማ የምንለው እኮ መጀመሪያውኑም ዓለም ሳይፈጠር በአካል ሶስት ሆኖ ስለነበሩ ነው። እንዴ አንተ ነህ ስለ ኦርቶዶክስ ሃይማኖት ያልገባህ ወንድም፣ ሂድና ሃይማኖት አባ። እሺ አንድ ኦርቶዶክስ ኧረ ይሄንማ አንድ ሙስሊም ቢገባም ይነግርሃል። ስማ አንድ ሰው አሁን ይኸውልህ አንተ ሰው ገስት ላክና አንድ ሰው ይግባና ምስክር ይሁን። ስማኝ አንዴ ላውራ ልጨርስ እንዴ። አሁን ይኸውልህ እሺ ልጠይቅ ድጋሚ። ወልድ ለምን መንፈስ ቅዱስ በአካል የለው ነው የምትለው? ዓለም ሳይፈጠር አብ ብቻ ነው ያለው? እሺ ሰላም ዋለ ወዳጄ።